ፍየሎቻችንን እያበላን ነው። ለምንድነው ፍየሎቻችንን እንደዚህ የምናበላቸው? ከሩቅ መንገድ ስለመጡ የመጀመሪያው እንደመጡ ደረቅ ነገር ነው የምንሰጣቸው። ደረቅ ነገር ረጅም መንገድ ነው የመጡት። ያ ረጅም መንገድ ሲመጡ ምን ሆነዋል? ሰውነታቸው በሙሉ ዝሏል፣ ደክመዋል። ስለዚህ ለተለያየ በሽታ እንዳይጠቁ የመጀመሪያ እንደመጡ ምንድናረግላቸው? ደረቅ ነገር ነው የምንሰጣቸው። ደረቅ ነገሩ ምንድነው? ሩመን ውስጥ ጨጓራቸው ውስጥ ያሉት ማይክሮፍሎራዎች እንዲነቃቁ ያደርግልናል ማለት ነው። ስለዚህ አሁንም እዚህ ጋርም ደግሞ ዞር ብለው ድካም ላይ ናቸው። ድካም ላይም ግን ቢሆኑ የተመጣጠነ ምግብ ደረቅ ነገር መስጠት አለብን። ከነገ በኋላ ደግሞ ምን እንሰጣቸዋለን? እንደ አሰር፣ እንደ ቆሎ፣ እንደ ፋጉሎ፣ እርጥብ ሳር በመጠኑ በተለይ ቫይታሚን ይዘታቸው ጤና ብዙ የሆነ በተለይ በካርቦሃይድሬት በፕሮቲን መጠናቸው ከፍ ያሉ ምግቦችን መስጠት አለብን። ያለ ምንድነው? ቅድም እንዳልኳችሁ ጽንስ ጋር ነው ጨዋታው፣ ትውልድ ጋር ነው ጨዋታ። ግልገሎቻቸው የተሻለ እንዲሆኑ የነሱን ግልገል ደግሞ ሲወልዱ እኛ ምን እናገኛለን? ወተት እናገኛለን፣ ግልገሎችን እናገኛለን። ገንዘባችን በቀላሉ ምን ይሆናል? ይንቀሳቀሳል። ገንዘባችን በቀላሉ በተንቀሳቀሰ ቁጥር እኛ ምን እንሆናለን? የተሻለ ገቢን እናገኛለን። ለዚህ ነው ብዙ ሰዎችን የምነግራቸው የፍየሎች እርባታ እጅግ በጣም አስፈላጊ ስራና በቀላሉ ገንዘባችንን እንደፈለግን የምናንቀሳቀሰው ስራ ነው። ስለዚህ አሁንም የምነግራችሁ ምንድነው? ፍየሎች እርባታ ላይ ተሰማሩ፣ ውጤታማ ትሆናላችሁ። ያለበለዚያ ምን ይሆናል? ጥሩን ነው። ስለዚህ እዛ ላይ ነው አሁን የፍየሎች እርባታ በጣም አስፈላጊነቱ። ስጋን ብቻ አይደለም የምናገኘው፣ ወተት እናገኛለን፣ ቺዝ እናገኛለን፣ በጣም በርካታ ነገሮችን። ፍየሎች በአንድ ዓመት ከ3 ወር ጊዜ ውስጥ ስንት ጊዜ ይወልዳሉ? 3 ጊዜ ይወልዱልናል። በየ 150 ቀናት ውስጥ ኦልሞስት ወደ 5 ወር ገደማ ላይ ይፈጅባቸዋል። ስለዚህ ይሄ ቀላል እርባታ አይደለም። ስለዚህ ምንድነው የሚፈልጉት? ፍየሎችን ለማርባት እንዴት ነው መመገብ ያለብን? እንዴት ነው ማጠጣት ያለብን? የንጹህ ውሃ አዘገጃጀት፣ የሕክምና አሰጣጥ፣ የክትባት አሰጣጥ፣ የጤና ክትትላቸው ምን መምሰል አለበት የሚለው ወደኛ ፕሮግራም ብትመጡ በቀላሉ ታገኛላችሁ። ስለዚህ ፍየሎችን ስንመርጥ ከምንድን ነው መጀመር ያለብን? ከቁመታቸው፣ ከጤና ሁኔታቸው፣ ከአመጋገባቸው ሁኔታ መጀመር አለብን። መጀመሪያ ፍየሎችን ከማስገባታችን በፊት ምን ማድረግ አለብን? ቦታችንን ማዘጋጀት፣ የመመገቢያ ቦታ፣ የማደሪያ ቦታ፣ የሚጠጡት ውሃ፣ ክትባት፣ መኖች በደንብ ማዘጋጀት። እንደመጡ በቀጥታ ምንድነው ሩቅ መንገድና አካባቢውን ቀይሮ ስለሚመጡ የተለያየ አካባቢ ላይ መኖራቸውን ይረሳሉ። ምግባቸውን ሲበሉ ያን ነገር ይረሳሉ። ቀስ እያሉ ምን ይለማመዳሉ? አካባቢውን ይለማመዳሉ። አካባቢውን ሲለማመዱ ምን ይሆናሉ? ጤናማ የአመጋገብ ስርዓት ይኖራቸዋል። ጤናማ አመጋገብ ስርዓት ደግሞ ለአንድ እርባታ ትልቅና መሰረታዊ ነው። ስለዚህ ፍየሎች ላይ የሚኖረን ውጤት በጣም አስፈላጊ ነው። ፍየሎችን ለማርባት ምን መጠቀም አለብን? የአመጋገባቸው ሁኔታ የመጀመሪያው የማረፊያ ቀድም እንዳልኳችሁ። ከዛ ደግሞ ምን መሆን አለበት? አካባቢ ምን ቅጠላ ቅጠል አለ? አንዲት ፍየል ለብቻዋ ደከመች፣ ለብቻዋ ገለል ብላ ከቆየች ምን ሆና ነው ብለን ማሰብ አለብን። እሷን ለብቻዋ ገለል አድርገን ምን ማድረግ አለብን? ማብላት፣ ማጠጣት፣ ማከም። በአቅራቢያችን ላለ ለእንስሳት ሐኪሞች ድርጅት ውስጥ ላሉ ለእንስሳት ሐኪሞች በመንገር ሕክምና ክትትል ቶሎ እንዲደረግላት። ምክንያቱም የያዛት በሽታ አጋጣሚ ምን ሊሆን ይችላል? ተላላፊ ሊሆን ይችላል። ወደ ሌሎች ይተላለፋል። ወደ ሌሎች መተላለፍ ብቻ ሳይሆን ወደ ሰውም የሚተላለፉ በርካታ በሽታዎች ስላሉ እነዛ በሽታዎች ወደኛ እንዳይመጡ እንስሶቻችንም እንዳይገሏቸው ክትትል ማድረግ መቻል አለብን። ስለዚህ ሕክምና በጣም ወሳኝ ነው። ነገርኳችሁ። እንግዲህ ዛሬ የያዝናቸው ምንድናቸው? የሴት ፍየሎች እርባታ ነው። የሴት ፍየሎች እርባታን ከሩቅ ቦታ ካመጣናቸው በኋላ የመጀመሪያ ሂደትን አድርገን ጨርሰናል ማለት ነው። ከዛ በኋላ ምንድነው የምናደርገው? አሁንም ደረቅ ምግብ ቀኑን ሙሉ የምንሰጣቸው ያንን ነው። እዚህ ላይ ግን ማየት ያለብን ደግሞ እንደገቡ ሕክምና መሰጠት አለባቸው። ለምንድነው? ረዥም መንገድ ሄዶ ሲመጡ እርጉዞች ስለሆኑ ኢሙኒቲያቸው በጣም ይወርዳል። ስለዚህ እርግዝና ላይ ሌሎች ተጽዕኖች እንዳይኖራቸው እንደ ቫይታሚን ያሉ የምግብ ፍላጎትን የሚያነቃቁ ድካም እንዲረሳ የሚያደርጉ ወይም ጡንቻዎቻቸው በመንገድ በውሃ ጥም ስለተጎዱ የዛ ስሜት ሰውነታቸው ውስጥ ልዩ ድብርት ስሜት እንዳይነሳማቸው የምግብ ፍላጎታቸው ጠንከር እንዲል የሚያደርጉ መድኃኒቶች ስላሉ እነዛን መድኃኒቶች ከሕክምና ባለሙያ ጋር በመመካከር መሰጠት አለባቸው። እንግዲህ እዚህ ላይ የፍየሎች እርባታ ለምንድን ነው የሚያስፈልገው ብለው የሚጠይቁኛሉ። በጣም የሚገርመው ነገር ፍየሎች በአንድ ዓመት ከ3 ወር ጊዜ ውስጥ ስንት ጊዜ ይወልዳሉ? 3 ጊዜ ይወልዳሉ። እዚህ ላይ ያሉን ወደ 50-60 የሚደርሱ ፍየሎች በአንድ ጊዜ በወለዱልን ቁጥር ምን ያህል ኢኮኖሚያችን ተጠቃሚ እንሆናለን የሚለው ዋና ስራ ነው። በዚህ ላይ አሁን ባሉት በዓላቶች እኛ ሀገር ውስጥ በርካታ ሃይማኖታዊ በዓላቶች፣ ዝግጅቶች፣ ሰርጎች ስላሉ በነዛ በዓላት ላይ የነሱን
ምን እንጠቀማለን? ስጋቸውን የሚወለዱትን ወጠጤዎችን በየ6 ወሩ በየ8 ወሩ እያወጣን እንሸጣለን። ሴቶቹን ደግሞ ለእርባታ እንጠቀምባቸዋለን። አሁን እርባታ ላይ ስንጠቀም ትልቁና ዋናው ነገር ምንድነው? የፍየል ወተት ለሰው ልጅ እጅግ በጣም አስፈላጊ ከሆኑ ነገሮች የመጀመሪያው ነው። የፍየል ወተት ከላም ወተት ጋር ሲወዳደር በ47% እጅግ በጣም በከፍተኛ ፕሮቲን ቫይታሚን ኮንቴንት በጣም የበለጸገ ነው። እዚህ ላይ ነው እንግዲህ አስተውለን ማየት ያለብን። ስለዚህ ለህፃናት ልጆቻችን፣ ለሌሎች ሰዎች እንደዚሁ የዚህን የወተት ላሞችን የፍየል እርባታን ወተትን ብንሰጣቸው ምን ያህል ተጠቃሚ እንሆናለን ነው። እዚህ ላይ እንደምታዩት ቤታቸው አሁን ደንገጥ ስላሉ ድብርት ነገር አላቸው። ግን በጠዋቱ ፕሮግራም ላይ ደግሞ አውጥተን በደንብ ፀሐይ ልናስመታቸው ይገባል። ፍየሎች ከመጡበት አካባቢ ላይ የአካባቢ ለውጥ የምግብ ፍላጎታቸው እንዲወርድ ያደርጋል። ሰውነታቸው ቀዝቀዝ እንዲሉ ያደርጋል። የፍየል እንቅስቃሴ እጅግ በጣም ፈጣን ናቸው። ነገር ግን ምንድነው እዚህ ላይ አሁን ድብርት የያዛቸው የሌላ አካባቢ ላይ ናቸው። አካባቢውን አልለመዱትም። የምግብ ፍላጎታቸው ወረድ ስላለ ቅድም እንደነገርኳችሁ ቫይታሚኖችን በደንብ ናቸው የኛን ጠረን ካለማመድ ናቸው። በተለይ የፀሐይ ብርሃን በደንብ እንዲያገኙ ካደረግናቸው ደግሞ ምን ይሆናሉ? እጅግ በጣም ውጤታማ ይሆኑልናል። ስለዚህ ሁልጊዜ መስጠት መቻል አለብን። የፍየሎቻችንን ደህንነት ስናስብ በጥንቃቄ ነው ማየት ያለብን። እዚህ ላይ በጣም አተኩረን አሁን ማየት ያለብን ምንም አይነት ለእርግዝና የሚሰጡ መድኃኒቶችን መስጠት የለብንም። ምክንያቱም ፍየሎቹ ቢያንስ አሁን እዚህ ያሉት እንደምታዩቸው እርግዝናዎቻቸው የ3 ወር አለ፣ የ2 ወር አለ፣ 4 ወር የሚገቡ አሉ። ስለዚህ እነዚህ ፍየሎችን ውርጃ ላይ ያመጣባቸው በፅንስ ላይ ሌሎች ተጽዕኖችን ሊያመጡባቸው ስለሚችሉ ምንም አይነት አንቲሄልሚንቲኮች እንደ አይቨርመክቲን ያለ ቴትራክሎዛል ሺፕ፣ አልቤንዳዞል ሺፕ፣ ፋሲኔክስ እንዲህ ያሉ ነገሮች አንቲሄልሚንቲኮች መሰጠት የለባቸውም። ብዙውን ጊዜ በዚህ የምታያቸው ሰውነታቸው ወረድ ብሏል ረጅም መንገድ ስለመጡ። ስለዚህ በምንድን ነው የምንገነባቸው? ንጥረ ነገራቸው በጣም ጥሩ የሆኑ የምግብ ይዘቶችን ለፍየሎቹ በየጊዜው ማቅረብ፣ በቀን 3 ጊዜ እንዲበሉ ማድረግ። ያ 3 ጊዜ እንዲበሉ ካረግናቸው ምን ይሆናል? አንደኛ በግልገሎቻቸው ላይ ምንም አይነት ተጽዕኖ አይደርስም፣ አይታመሙም። በጤናማ ሁኔታ ግልገሎቻቸውን ይወልዱልናል። እነሱም ደግሞ ጥሩ ወተት ይሰጡናል ከወለዱ በኋላ። የፍየሎች እርባታ 2 ጥቅም ነው ያለው። አንደኛ ግልገል ይሰጡናል፣ ሁለተኛ ደግሞ ወተታቸው እጅግ በጣም ለሰው ልጅ በካልሲየም ይዘቱ በሚኒራል ይዘቱ እጅግ በጣም የበለጸገ ስለሆነ የፍየሎችን ወተት ለማህበረሰባችን በደንብ ልንጠቀመው ይገባል። ውስጡ ያሉት ንጥረ ነገሮች እጅግ በጣም አስፈላጊ ናቸው። ፍየሎች እንደምታውቁት ቅጠላቅጠል ይበላሉ፣ አፈር ይልሳሉ። በጣም በርካታ ሚኔራሎች በስጋቸው ላይ አለ። የስጋቸው ይዘት እንደምታውቁት እጅግ በጣም ጣፋጭ ነው፣ ስስ ነው፣ ስንበላው በጣም ምቹ ነው። በተለይ ፍየሎች ደግሞ እንደወለዱ አካባቢ ምን መስጠት አለብን? ፍየሎች በሰውነታቸው ውስጥ ያሉትን ፓራሳይቶችን እንዲያስወግዱ የተለያየ ሕክምና ልንሰጣቸው ይገባል። በወለዱ በ3ኛ ቀን 4ኛ ቀን ባሉት ጊዜ ውስጥ የተለያዩ የኢንፌክሽን በሽታዎች እንዲገላገሉ ከተለያየ ፓራሳይት በሽታዎች እንዲገላገሉ ሊያደርጉ የሚችሉ አንቲሄልሚንቲኮችንና ብሮድ ስፔክትረም የሆኑ መድኃኒቶችን ልንሰጥ ይገባል። በዛው አጋጣሚ ደግሞ ከተለያየ ወረርሽኝ በሽታ ሊጠብቋቸው የሚችሉ ክትባቶችን እንሰጣቸዋለን። እንደ ፒፒአር ፔስት ሄፓቲቲስ ሩሚናንት፣ እንደ አንትራክስ፣ እንደ ኤፍኤምዲ ያሉ በሽታዎች በፍየሎች እርባታ ላይ ከፍተኛ የሆነ ኪሳራን ስለሚያመጡብን ከምግብ ባሻገር ምን እንሰጣቸዋለን? ክትባቶች እጅግ በጣም ለፍየሎች አስፈላጊ ናቸው። እነዚህ ክትባቶች በአመት አንድ ጊዜም ቢሰጡ የተለያዩ በሽታዎች በተለያየ መልኩ ወደ እርባታችን እንዳይገቡ ቅድመ ጥንቃቄ ማድረግ የምንችለው በፍየሎች እርባታ ላይ በምን ማድረግ ነው? ቀድመን በሽታዎች ከመከሰታቸው በፊት ምን መስጠት አለብን? ክትባቶቹ መስጠት አለብን። እንግዲህ እዚህ ላይ ፀሐይ የምናሞቃቸው ለምንድን ነው? ጠዋት እያወጣን በደንብ ፀሐይ ማሞቅ አለብን። እንቅስቃሴያቸውን ማየት አለብን። የትኛው ፍየል ነው የሚስለው? የትኛው ፍየል ነው ተቅማጥ የያዛት? የትኛው ፍየል ነው ጤናማ ሁኔታ በሰውነቷ ውስጥ እየተካሄደ ያለው? የትኛዋ ፍየል ናት ምግብ የመብላት ፍላጎቷ የወረደ፣ እርግዝናው ያልተመቻቸው፣ በሆዳቸው ውስጥ ያሉት ጽንሶች ጤናማ ያልሆኑ ፍየሎች እዚህ ውስጥ ካሉ መለየትና ለብቻቸው የታመሙትን የተሻለ ሕክምና ማድረግ መቻል አለብን። ብዙ ጊዜ ፍየሎች የምግብ አለመመቻት ካለ ቁርጠት፣ ገለል ብሎ መቀመጥ፣ የምግብ ፍላጎታቸው መውረድ ተጽዕኖ ይሆናል። ስለዚህ ይሄን ነገር ስናይ ቶሎ ብለን ወደ ሕክምና መውሰድ መቻል አለብን። ሕክምና ላይ ጥሩ ባለሙያ ቀጥረን የፍየሎች እርባታ በአንድ ጊዜ የተሻለ ኢኮኖሚ እንድናገኝ ያደርገናል። ፍየሎች በአሁኑ ሰዓት በሀገራችን ኢትዮጵያ እጅግ በጣም ተመራጭ ከሆነ ጣፋጭ ከሆነ ስጋ የፍየል ስጋ ተወዳጅ ነው። ስለዚህ ፍየሎችን እርባታ ስንጀምር ቁመታቸው ረዣዥም፣ ጤናማ የሆኑ አጥንታቸው ጥሩ ረዣዥም የሆኑ የአተነፋፈስ ስርዓት ችግር የሌለባቸው፣ ተቅማጥ የሌለባቸው፣ እግሮቻቸው የማያነክሱ፣ ሳል የሌለባቸው
የተለያየ ክትባትን ሕክምናን የወሰዱ ፍየሎችን ገዝተን ማርባት አለብን። እስኪ ይዋቸው የሰውነታቸው እርዝመት፣ በዚህ ልክ የሚወልዷቸው ግልገሎች፣ በዚህ ልክ የያዙት ስጋ፣ በዚህ ልክ 2 መንታ ግልገሎችን ቢወልዱልን በአንድ ዓመት ጊዜ ውስጥ ከምናረባቸው 60 ወይም ደግሞ 100 ፍየሎች ውስጥ ምን ያህል ተጠቃሚ እንሆናለን። ስለዚህ ፍየሎችን ስንገዛ በመጀመሪያ እርግዝናቸው የተረጋገጠ ነው ወይ? ከዛ ደግሞ በተጨማሪ ለምንኖርበት አካባቢ እነዚህ ፍየሎች ምቹ ነው ወይ? ሌላው ደግሞ ማደሪያ ቦታቸውን ንጹህና የተለያየ ቅጠላቅጠል ጥሩ የአየር ዝውውር የሚያገኙበት፣ የቆላማ አካባቢ ከሆኑ የቆላማ አካባቢን ኢንቫይሮንመንት መፍጠር፣ የደጋ ፍየሎች ከሆኑ የደጋ አካባቢን ኢንቫይሮንመንት በመፍጠር ለፍየሎቻችን ደህንነት በመጠቀም ያወጣናቸው ገንዘቦች በቀላሉ እንዲመለሱልን ማድረግ እንችላለን። ስለዚህ እነዚህ ፍየሎች ከአመጣንበት አካባቢ ገዝተን ወደ እርባታችን አምጥተናል። ስለዚህ ይሄ ስራችን ደግሞ እንዲያምርልን ምን መስጠት መቻል አለብን? ከፍተኛ ጥንቃቄ፣ ከፍተኛ የአመጋገብ ስርዓት፣ ከፍተኛ የጤና ክትትል፣ ለእንስሶች ንጹህ ውሃ ማቅረብ፣ በሚጠጡት ውሃ ላይ የተለያየ ባክቴሪያዎች እንዳይኖሩ፣ ተቅማጥ ወለድ በሽታዎች እንደ ኮሌራ፣ እንደ ኮክሲዲዮሲስ፣ እንደ ሳልሞኔሎሲስ፣ እንደ ሌሎች ኤቼሊኮሊ ያሉ በሽታዎች፣ ታይፎይድ፣ እነዚህ በሽታዎች እንዳያጠቋቸው ሁልጊዜ ምን መስጠት አለብን? ከፍተኛ ትኩረት ማድረግ መቻል አለብን። የፍየሎች እርባታ በአንድ ጊዜ የእኛን ኢኮኖሚ ወደ ሚሊዮነርነት ይቀይራል። ይህ ግን ምንን መሰረት ያደርጋል? የምንገዛቸው የፍየሎች ብዛት መሰረት ያደርጋል። ለምሳሌ 100 ፍየል ያለው ሰው በአንድ ጊዜ ወይም ደግሞ በአንድ ዓመት ከ3 ወር ውስጥ ምን ያህል ኢኮኖሚው ያድጋል? እነዚህ ፍየሎች ለተለያዩ ሬስቶራንቶች፣ ሆቴሎች፣ ድርጅቶች፣ በዓላቶች ብናቀርባቸው ምን ያህል ተጠቃሚ እንሆናለን? እነዚህን ፍየሎች ደግሞ ሁልጊዜ መኖ ከመግዛት በአቅራቢያችን ካሉ ገበሬዎች መሬትን በመከራየት ለነሱ ምቹ የሆነ ሳይሌጅ መኖን በደንብ ማምረት። ስለዚህ ምን ይሆናል ማለት ነው? ወጪ አይኖረንም ማለት ነው። ስለዚህ ግልገሎች እንሸጣለን፣ የፍየሎች ወተት ለገበያ እናቀርባለን። እንዲሁም ደግሞ ፍየሎቻችንን በየጊዜው በየወቅቱ ተጠቃሚ እንሆናለን ለማለት ፈልጌ ነው። ኃይሉ ነኝ፣ የእንስሳት ሐኪም። እነዚህ ዝግጅቶች ያዘጋጀነው በስልጠና ላይ ከሰለጠነ በኋላ የፍየሎች እርባታ እንዲመጡለት በፈለገው መሰረት እንዲያቀርቡ አድርገን የእሱን ስራ ነው ያሳየኋችሁ። እናንተም ደግሞ እንደዚህ የምትፈልጉ ከሆነ ታች ባለ ስልኬ በኩል ደውሉልኝ። መልካም ጊዜ ለሁላችሁ። አመሰግናለሁ።